ስም ያኔ የስንቱን ጦርነት እንቻለዋለች። የብሩክና የሃይሚን ትቻለሁ። በራሴ ህይወት ገብቻለሁ። እህቶቼ ይቅርታ አድርጉልኝና እነሱ በሀገራችሁ ነው እየተዋጉ ያሉት፣ እኛ በሰው ሀገር ይሁን። እንደው ፈጣሪ ይጠብቀን በእናትሽ። እኔ እንደዚህ አይነት ነገር መስማት እራሱ በጣም ነው የምጠላው። እግዚአብሔር ኧረ ዛሬ እኔ ለእነሱ ምን ይመጣል ብዬ እጠብቃለሁ ለራሴ። እግዚአብሔር ይጠብቀን፣ በሰላም ሀገራችን ያግባን። እናቴ እውነት በሀገር እኔ ትምህርቱ ሲዘጋ ትገቢያለሽ ያለችው ቀን ቢገባስ። ዛሬ ጨረቃ የት ሄደች? እኔ እንጃ። ውይ ጨረቃይም ደብሯታል፣ ዛሬ ደብሯታል። ቅድም ስትለኝ ነበር። እስኪ ጓደኞቼ መጡ መሰለኝ። በልክ ፈታ እንደ ጠብቁ። እንግዳ እየተጠበቀ ነው እንዴ? ወይና እኛ እናከብራለን። ለእንትና ለነገር ያልነበረ ትምህርቱ ሲዘጋ እገባለሁ ብዬ ነበረ፣ ግን ለእናንተ ናፍቆት ብዬ አልሄድም አልኩና ጨመርኩት። ብገባስ ምን ቀልቀል ብሎ ቀልቀላ እንዳትሄጂ እንዳትሄጂ ሊወስድሽ ነው ፈጣሪ። ሚሚ መጣች እንግዳ ይዛ። አቤት አቤት። ትናንትና ሴትዮ 12 ሰዓት የተነሳችው መድኃኒዓለም አሁንም አለች። ብላንቺ ደግሞ ገብርኤል አሁንም ተኝታ ነው። ኧረ እምቢ ብላለች። አልተኛም ሳሎን አለች። እምቢ አለች። እኔ ሴትዮ ስጠራም ዝም ነው ያልኩት ዛሬ። በቃ ያበደ ይፈንዳ። እኔ አልወጣም ወደዛ። ለምን ስራሽንማ ስሪ፣ ራስሽን ነጻ አድርጊ። ጭንቀት ምናምን አስወግጂ። ሞት ከመጣ እኮ የትም አለ። የእኔ እናት በሩን ቀርቅር ያለው እንዴ ያውን ይባስ ያውን። እኔ ልብስ እየተኮስኩ ነው። ይኸውልሽ ሳይየማ ጀግና ነሽ ሴት አንበሳ። ደግሞ እኮ ማለት ነው ሌላ ጸጥ አትልም እኮ ስልኩንም ወደ ሀይሉ የኔ አፊዛ ማትቼ የለም እንግዲህ ቻዩ። ቆይ ሰሚራ የት ነው ያለችው? ሰሚራ እኮ ነበረች፣ ከዛ ሄደች። እኔ ስገባ አይደለም የት ሀገር ነው ያለችው? የኔ እናት ሰሚራ ቤሩት ናት። አሁን እናንተ ኳታር ናችሁ አይደል? ሃይሚዬ እናንተ ኳታር ናችሁ። ሃይሚና ሌላ ጀሚላ ኳታር ናቸው። እንግዲህ መድኃኒዓለም ከእናንተ ጋር ይሁን። እኔ እናት ጀሚላ እየጠፋች ነው። እስቲ ጀሚላ አንቺ እኮ ጀሚላ ከታች ትቀመጣለች ሁሉ ቀን። ምን አልሽኝ? ሰብሰብ እንበል። የክፉ ቀንደራሽ ሚሚ ቤት ወድጄልሻለሁ። የታችኛው ሙዛ ጠገብ ያለው እንጂ ብላይት ወዳሹ። አመሰግናለሁ። እቺ ናት ያው ለሰርግሽ አብራልሻለሁ። ወፋ ነግራኛለች። ምን ዋጋ አለው? አይ ካረኩት በኋላ ቆጨኝ። ለምን አረኩኝ ብዬ ደፈረኝ። ቆይ ሚሚ ራሱ ማለት ነው ሚሚ ራሱ ሲነሳበት በማል ምን ያደርጋል እያለች አይ ቀድሜ ባላዘጋጅ ግን ጌታን አላዘጋጅም ነበር። ቀድሜ ስላዘጋጀሁት ነው። እግዚአብሔርን እስቲ ወሬ ልንገራቸው። እኔ ደግሞ እና አብርሽ ቤት ገብቼ ማለት ነው ከቡታጀራ መጣ ፎቶሾፕ የሰራ ማለት ነው። ወሬ ልንገራችሁ ብዬ ነው። እና ፎቶሾፕ ነው ለሩታ ነገሩን ልናበረ ላጣላቸው ያረኳቸው ነው ብዬ መጣ አንዱ ማለት ነው ከቡታጀራ። ዛሬ ደግሞ ማርቆስ ታርቋል እንዴ ከጓደኛው ጋር? ቸኮሌት ዛሬ ደስ ብሎታል። አዎ እሰይ እንኳን ደስ አለው። አዎ የእናት ደስ ይለኛል። እሱም ራሱ ድራማ ተጠናቅቋል። የእነሱ ቤት በቀላሉ ማለት ነው። የእነሱ ብዙ ሰው አያውኩም። እነሱ ከላይ አለቀ፣ ተፈጸመ። የኛ ነው እንጂ ወገብ የሚቆርጠው የዛሬው ማንክት ነው የሚያደርገው እንጂ ያን ነገር ጌታን። እኔ እኮ ዛሬ ሽንት ቤት ስንት ሄድኩኝ። እግዚአብሔር ነግርሽ የለም እንዴ? እኔ እንደዚህ ነገር ያጋጠመኝ እናቴ የሞተች ቀን እንደዛ አድርጎኛል። ኧረ በእናትሽ አቤት ሚሚ ትንገሪ
ከሷ በታች ሆንኩት እኔ ዛሬ ማለት ነው እንዴ ሽንት ቤት ያናድዳል፣ እውነት ያናድዳል። የዛሬ አሁን ያንተናገር ጌታስ ሃይሚዬ ቲጂዬ ኦብሴ አይዞሽ የምትለኝ ሴትዮ ዛሬ እኮ እሷ ብሳ እያለቀሰች ምናምን ወይ ኪዳነ ምህረት ምን መጣ ነው ብዬ እሺ ቪዲዮ አዲስ የለቀቃለ ሰው ወይ ልደቷን ያከበረ ምናምን ሰዓት የለም። በቃ ከራስ የነገ አዲስ ቀን ነው ተረጋጊ። እኔ እሷ ማብረታት ጀመርኩኝ እኮ በፊት እኔ የምታበረታኝ ሴትዮ ከሷ እኔ ተሽዬ ተገኘሁኝ እኮ ዛሬ። አንዳንዴም ይኸውልሽ ሁሌ ፋሲካ የለም አንዳንዴም ገና ነው ቢያት ይሄሽ እውነት ግን ከተቀመጥኩበት መነሳት አቃተኝ እንጂ እኛ እያከበርን የቲክታክ ህዝብ እኮ እያከበረው ነው ያለው ከትናንትና ጀምሮ። አዎ ወዳጆቿ እህቶቿ ነው እና እውነት ዛሬ ብታዩ ቲክቶክ ሽግግ ነው የሚያረጉሽ። አሁን ከመሸ ግን እርግጠኛ ነኝ ተቀይሯል። እኔ አልዞርኩም ማለት ነው። እኔ አልዞርኩም አልሄድም። ኧረ መዞር ባያስፈልግም ቀጥሎ መተኛት ነው። እኔ እናት አይብሮ ከመዞር ከማዞር ብቅ አላልኩም። አንድ ቦታ ይሄንን እኔ አልሄድኩም። የሄድኩት አሚናን ማናገር ብቻ ነው። አሚናን አወራው ወጣው በቃ የሆነ ነገር ቲጂ እየተተረዳሽኝ ማለት ነው። ሲኖ ምን አረገ? ሁሌ የሚወቀሰው ባጃጁ ነው እንጂ እጅጉን የጨረሰው አለ ያገሬ ተራች ነገረኛ። እውነት ነው ሃይሚዬ ያመረው መዘቅዘቅ ትላለች። ሃይሚ ቆንጆ ሰምተሽ ያበዲ ወላሂ ሲኖ ምን አረገ? ፍሬ ደግሞ ምትለውን ስሙ። ዛሬ 2 ኬክ ተቆርሷል አለቻት። ኧረ 3 ነው። ስለዚህ የቲክታክ ደጋፊው ህዝብ ማለት ነው የጨረቃው ፋሚሊ ዛሬ ለእናንተ ትልቅ ምስጋና አለን። ያው እነሱ መተው ደስታችን ብዙም ባይደምቅም ማለት ነው እኛ ፏ ብለን ነው። መልካም ልደት ለዳይመንዷ። ቆይ እኔ የምለው አንድ ሁለት ስልክ ያለው የለም ሙዚቃ የሚከፍት የለም ወይ? እኔ ስልኬ በልታችሁ ስልኬ ያሰበራችሁ በላችሁ። የኔ እናት እኔ ይኸውልሽ ተከስሼ ከዚህ ቤት ምን ጭንቅላቴ ተነስቼ ልቆ ሃይሚ ግን እየሰራሽ ነው። አንዴት ተናገር እየሰራሽ ነው። እኔ መስራት አልቻልኩም። ኃይለኛ ነኝ እኔ እናቴ ልብስ እየተወከስኩ ነው። እኔ እናት ውሃ ወላ ላመጣ ደጅ ወጥቼ ነው የመጣሁት። አትንቦቅቦቂ ወደዛ ቦቆቦቃለች እየሰራሽ ነው። እሺ ልነሳ እኔ እንዴ እውነት ዛሬ ሌላ ድምጿ ሁሉ ጠፍቷል። ፈርተሽ ነኝ እኔ እናት ሞት ካለ እኮ የትም አለ ይዘነው ነው የምንዞረው። ዛሬርን ያለሽ አለ ከቅድም ጀምሮ አመሰግናለሁ እኔ እናት አጠፋችሁ አለች እኮ ከታች አሁንም እሷ አጠፋች እንጂ ይኸው ልጆቹ እኮ ያዙት እኮ ምን ዋጋ አለው? አምጥተውታል እና ስክሪንሾት አድርጎ እንዳለ አምጥተውታል እኮ እና አንቺ ጋር አለ እንዴ? ለኔ ማሳየኛ በኋላ እኔ አላረኩም እኔ አይቼ ነው የወጣሁት። ከዛ ሲል ማዛ ቤት ፊት ለፊት ተለጥፏል። ማዛ ቤት ታዲያ ደርሼ ልምጣ። ዛሬ ነው ይሄ ደግሞ ወይኔ ጉድ ይባላል። አይጣን ነው የሚባለው። ሌላ ምን ይባላል? እሱ ደግሞ የሆነ ነገር እንትን ብዬ እሱን ሄጄ ስጎረጉር ካየው በኋላ እኮ ነው ብግን ያልኩት። አሁን እኮ ፍራንክ እየተሰራ ያለው ኦዲየንስ ነው። እናንተ ቆዩ። እኔ አንድ ነገር ልንገራችሁ። ቲጂዬ የኔ ውድ ሁላችሁ ማለት ነው ታችም ያላችሁ ላይም ያላችሁ ማለት ነው ኦዲየንስ ስትሉ እየደበረኝ ነው። የስደት እህቶቻችን ነው እየተከታተልን ያለ ነው አይደል እንዴ? ኦዲየንስ ስሚ፣ መጀመሪያ ደግሞ ስራ ነው ያልሽ ስታጨበጭብ ከመች ዛሬ ነው እንደ ወገብሽ የተጎመደው ማን? ዛሬ ዛሬ በሶስት በኩል ነው የተጎመድኩት እኔ። አንቺ ተጎምደሽ የለ ወይ? አንቺ ያረ ሚሚዋ መቼ ነው ዘፈን የሚከፈተው እናንተ?
እኔ መድሮ ነው የተጎመድኩት። ዛሬ ልጅቷ አይደለም ጸጉራቸውን ሌላ አዳምጪኝ፣ የሆነ ቦታ አዳምጪኝ ሌላ የሆነ ቦታ ላይ ማለት ነው። እኔ እቺ ልጅ ያመጣውበት ምክንያት አለኝ እኮ አለ ጆሮሽ ከሰማ ቪዲዮን በደንብ ይሁ ሰምቻለሁ። በቃ ታዲያ ዝም በያ ታዲያ ለምን እንዳመጣ ደግሞ እናያለን ቀስ በቀስ ከእግዚአብሔር ጋር ለምን እንዳመጣ ታውቂያለሽ። እስከዛ ጦርነት ያቆማል ለኛ ምን አለሽ?